የተወችን ሴት መልሳ እንድታሳድድህ አሊያም ደግሞ እርሷ በራሷ ፈላጊ እንድትሆን ማድረግ ትችላለህ። ነገር ግን እነዚህን ባህሪያት አንድ በአንድ ማድረግ ይኖርብሃል። የመጀመሪያው ነገር ሙሉ ለሙሉ ዝምታን መቀበል ያስፈልጋል። ሴት ልጅ እንለያይ ካለች በኋላ ነገሩ አስደንጋጭ እንደሚሆንብህ የታወቀ ነገር ነው። ነገር ግን ዝምታን እንደመቀበል ነገር ግን አብዝተህ በመደወል ወይም ደግሞ አብዝተህ ቴክስት በማድረግ እሷን ወደ ህይወትህ ለመመለስ የምትሞክር ከሆነ በይበልጥ እየራቀች ትመጣለች። ምክንያቱም ስሜታችሁ የማይመጣጠን ወይም ደግሞ አንተ ጋር ያለው ስሜት እያየለ ይመጣል። ስለዚህ ማድረግ ያለብህ ማለትም እሷ ወደ ራስህ እንድትመጣ የምትፈልግ ከሆነ ሙሉ ለሙሉ ዝምታ ውስጥ መግባት አለብህ። ልክ ነገሮች እንዳልተፈጠሩ ነው አክት ማድረግ ያለብህ። አይኑ ደብረዋል፣ ያመዋል፣ ወይም ደግሞ በጣም አስጨንቆ ሊሆን ይችላል ነገሩ። ነገር ግን በዝምታ ነው መመለስ የምችለው። ማለትም አንዳንዴ ሰዎች ራሳቸው እንዲያዳምጡና ራሳቸው እንዲሆኑ ራሳቸው እንዲያገኙ ፕላስ ደግሞ አንተ በህይወት ውስጥ ያጎደልከውን ነገር እንድታውቀው እንዲገባት ሙሉ ለሙሉ ዝምታ ውስጥ መግባት መቻል አለብህ። ካልሆነ ግን አይሆንም። ሁለተኛው ነገር እንዴት ልመልሳት ከሚል አጉል ተስፋ ሙሉ ለሙሉ ማውጣት መቻል አለብህ። ሁልጊዜም እሷን ወደ ህይወትህ ለመመለስ እና ለማምጣት የምትሞክር ወይም ደግሞ የምታስብ ከሆነ እያንዳንዱ የምታደርገው ነገር በይበልጥ እሷን እያራቀና እሷን እየገፋ ይመጣል። ምክንያቱም በራስ ላይ ስሜታዊ ጫና ስለምታሳድር እያንዳንዱ የምታደርጋቸው ነገሮች እሷን መረበሽ ይጀምራሉ። ነገር ግን ሙሉ ለሙሉ ራስ ላይ ኢንቨስት ማድረግ ማለትም ራስህን ማዳመጥና ራስህን መሆን ሲጀምር ነገሩ በተቃራኒ መሰራት ይጀምራል። እና ማድረግ ያለበት ወሳኙ ነገር እሷን በህይወትህ ለመመለስ ከመሞከር ይልቅ ማለት ራስህን ችለህ ወይም ደግሞ የራስህን ቀጥተኛ ኑሮ ለመኖር ብቻ ሞክር። ያኔ ነገሮች ሲቀየሩ ታስተውላለህ። ሶስተኛው ዋጋህን መጨመር መቻል አለበት። ባለህበት ቦታ ሆነ የተፈላጊነት ስሜትህን መጨመር አችልም። እውነቱን ለመናገር እርሷ ከምታውቅህ ወይም ደግሞ እርሷ ከምታውቀው ማንነትህ ሁሌም ማደግ ወይም ደግሞ የተሻለ ሰው ለመሆን መሞከር መቻል አለብህ። እንዳልኩ ሁሌም ቢሆን ባለበት ቦታ የሚገኝ ሰው አይደለም ፍቅረኛ ወይም ደግሞ ወደ ህይወቱ ልትመጣ የምትፈልግ ሴት ይቅርና አብረውት ያሉ እንኳን እየራቁ ነው የሚመጡት። ፕሮግረስ ሊኖር ይገባል በህይወት ላይ እና ሁሌም ዋጋህን መጨመር ወይም ደግሞ ማንነትን ማሳደግ ላይ ልትሰራ ይገባል። ያኔ ያ የአንተ ካራክተር ወይም ደግሞ ያ የአንተ ማንነት ስቡ ሲያመጣት ታስተውላለህ። አራተኛው ግዴለሽነትን እንደ መሳሪያ ተጠቀም። ሴቶች የለመዱት አንድ ነገር አለ። እሱ ምንድነው? ወንዶች ከህይወታቸው ከራቁ ወይም ከወጡ በኋላ በህይወታቸው ስኬታማ ሳይሆኑ ሲቀሩ ሲወድቁ አሊያም ደግሞ በኋላ ላይ ከአንቺ የተሻለ አላገኘውም ወይም አንቺን የመሰለች ሴት አላገኘውም ብለው ሲመለሱ ይህንን ያስተውላሉ ወይም ደግሞ በተደጋጋሚ በህይወታቸው ያጋጥማቸዋል። እና አንተም ገና ግንኙነቱ እንዳበቃለት ወይም ደግሞ እንደተቋረጠ ልክ እንደነዚህ አይነት ወንዶች እጅን ዘርግተህ የምትመጣ ከሆነ ሙሉ ለሙሉ ዳምፕን የምታደርገው ወይም ደግሞ እንዳልነበርክ ነው የምትረሳ። ነገር ግን ደግሞ ግዴለሽ የምትሆን ከሆነ ማለትም ግዴለሽ ስለ እሷን ልትፈልጋት ትችላለህ። ነገር ግን ይሄ አብዝቶ ፈላጊ ባለመምሰል አለ አይደለ? እሷን ለማቅረብ ትሞክራለህ፣ ነገሮችን ታሻሽላለህ፣ በህይወት የጎደሉ ነገሮችን በአጠቃላይ ታሟላለህ። ነገር ግን እጅግ የበዛ ፈላጊ ሳትሆን ያ ማለት የተወሰነ ግዴለሽ ሆነ እሷን ወደ ህይወት መሳብ ትችላለህ። ምክንያቱም የአንተ ግዴለሽነት እሷን ሲስባት ልታስተውል ትችላለህ። በመጨረሻ ማወቅ ያለበት ወሳኝነት ምን መሰለህ? ምንም አይነት ንጽጽር ውስጥ እንዳትገባ ወይም ደግሞ እርሷን ለማስቀናት እንዳትሞክር። ብዙ ወንዶች የሚሳሳቱት ስህተት ከእሷ ጋር እንደተለያዩ ወይም የፍቅር ግንኙነታቸውን እንዳበቃ አዲስ ግንኙነት ሊጀምሩ ይችላሉ ወይም ደግሞ ከተለያዩ ሴቶች ጋር መቀራረብን እሷን ለማስቀናት እንደማሰብ ይቆጡታል። ነገር ግን እነዚህ ነገሮች ዋጋህና ማንነትህን ከማውረድ የዘለለ ምንም አይነት ጥቅም የላቸውም። ቢቻልህ አክብራት። ያ ማለት ምንድነው? ምንም አይነት ግንኙነት ውስጥ ባለመግባት እርሷ ራሷ እንድታስተውል አንተም ደግሞ ራስን በማሻሻል ልትጠመድ ይገባል። ምንኝ እነዚህ ከላይ የጠቀስኳቸው ነገሮች በስርዓት የምታደርጋቸው ከሆነ አንተ ነበር ፈላጊ እስከዛሬ። ነገር ግን አሁን እርሷ ፈልጋ አንኳኩታ በርህን ልትመጣ ትችላለች። ነገር ግን እንዳልኩ እነዚህ ነገሮች ባህሪ ማድረግ ይኖርባቸዋል። ያ ማለት እነዚህ ነገሮች በአጠቃላይ ያደረገ ግን ወደ ህይወት የማትመጣ ከሆነ ያው መፍታት ነው።